አንተ በህይወት በጣም የምትጠላውን ዘግናኝ የምትለውን ኃጢአት ማታ ሰርተህ ጠዋት በጸሎት የመቆም አቅም ካለ ምንም ነገር ታሸንፋለህ። ምክንያቱም ምህረቱን ተማምነህ እንደሌላው ሰው ልታስቀስፈኝ ነው እንዴ ምናምን እንደሚለው ሰው አይቀስፈኝም መሐሪ ነው አምላኬ ብለህ ከዚህ ኃጢአት ያወጣኛል ምንም ብሸሽ ይፈልገኛል የሚለውን እንደሚያምን ሰው እግዚአብሔር የሚወደው የለም። በእውነት የእግዚአብሔር ምህረት እንደሚያምን ሰው ቁጣውን ከምታምነው ይቀስፈኛል ከምትል ለመሰለ የከፈለልህ መስዋዕት እኮ አለመቁጠር እኮ ነው። እንዴት እንደምወድህ እርቃኔን ተሰቅዬ አሳይቻለሁ እኮ ነው የሚልህ እግዚአብሔርና ጥጉን አሳይቷል። ምን ያደርግ ከዚህ በላይ እና የትኛውም ኃጢአት የትኛውም ክፋት ሊወዳደር የማይችለውን የፍቅር ጥግ አይተናል ማለት ምንም ብትሰራ ተወሱ በዛው የፍቅር ቀን እድሜ ዘመኑ ሰው ሲገል ሲያርድ የሰው ቤት ሲያቃጥል ሲዘርፍ የነበረው ፊያታዊ ዜማን በአንድ ቃል የማረውን አምላክ ነው አንተ አይገባኝም እያልኩ ያለው። እንኳን ሌላ ቦታ ኃጢአት ቦታ ላይ ሆነ አይደለም መስቀል ላይ ተኩኖ ይጸልያል። አቤቱ ጌታዬ በመንግስት መጣ ጊዜ ያስበኝ ተብሎ ይጸልያል። የሞት ፍርድ ተፈርዶብህ እየደማህ ስለ ኃጢአትህ በሰው ሁሉ ፊት ተሰቅለህ ይጸልያል። ምቹ ቦታ የሚጠበቅበት ቦታ የለም ለጸሎት እና ለጸሎት ያለን አመለካከት ካስተካከልክ ሁሉም ነገር ይስተካከላል።